አንድ ባህሪ ባውጣኪ ቁመና ልክ ሲገለጥ ግን ኑፋቄ ነው ያልን። በስም ብቻ መቅረት አለ። ምን ተስኖት ተብሎ እንደሚጠራ ሰው አይነት ለመሆኑ የምታነበውን ግን ታስተውለዋለህን ብሎ እንዲጠይቀው አደረገ። እኛም እኮ ልምድ አለን አይደል? የካቶሊክ ቤተክርስቲያን ማለት የፕሮቴስታንት ቤተክርስቲያን ማለት ልማድ ነው። የመሰለ ሁሉ እውነት አይደለም። የሚያብረቀርቅ ሁሉ ምን አይደለም? ወርቅ አይደለም። የድነት ምክንያታችን ማናት? ከነዚህ ነገሮች ውጪ ድነትም ጉዳትም የለምና ክርስቲያን ነኝ ክርስትና ቤተክርስቲያን ያለ ሁሉ እውነት አይደለም። እውነቱን እየተነጋገርን ነው። እግዚአብሔር ይግለጥልን። ሃይማኖታችሁ ምንድነው ባልኩ ጊዜ ትናንት ምን አላችሁኝ? ሞቱ እኛን ነፃ ሊያወጣ የሚችል አይደለም። ወላዲት አምላክነት ላይ ማመን ያስፈልግ። ከመቤታችን የተወለደው ዘላለማዊ ቃል ከስጋ ተዋህዶ ነው። መለኮት ነው የተሰቀለው ብንል ለመለኮት ምን አይስማማውም? ከራሱ ባህሪ ጋር ለማዋሃድ ስጋን አልለወጠውም። ባህሪያችን እንደተጠበቀ ነው። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኦርቶዶክሳዊነት የትምህርት አካል እግዚአብሔር በተለየ ምርጫው በድንቅ አጠራሩ ጠርቶ በዚህች ልዩና ክብርት ቅድስት በምትሆን ቤተ ክርስቲያን ያሰባሰበን አምላክ ይህን ጸጋ ሲሰጠን ኦርቶዶክሳውያን ሲያረገን የተዋህዶ ልጆች ስንሆን አውቀን መጠቀም ስላለብን ዛሬ ደግሞ ብዙዎች ባለማወቃቸው እየጠፉና ብዙ ትውልድ እየተጎዳ ስለሆነ የምንኖረውን ሕይወት አውቀን ብንመላለስበት መልካም ነው በማለት ይሄ ትምህርት ተዘጋጅቷል። ይሄን የፈቀደልን ልዑል እግዚአብሔር አምላክ ቸር ጌታችን ኢየሱስ ክርስቶስን እያመሰገንን እንዲሁ የደብሩን የገዳሙን ስብከተ ወንጌል ክፍልም ለዚህ የተደነቀ ሐሳብ ልናመሰግን ይገባናል ብዬ አስባለሁ። ምክንያቱ ቀደም ሲል የተናገርኩት ማለት ነው። ባለማወቅ የሚጠፋ ትውልድን ለመታደግ የቆምንበትን መሰረት ጠንቅቀን ለማወቅና ለመጠቀም የሚደረግ ጥረት ስለሆነ ይህም መለመድ ስላለበት መሰረታዊ ትምህርቱን ተምረን ቁም ነገሩን ጨብጠን በመቀጠል ደግሞ ወንድማችን መጋቤ ሐዲስ አድነው ወንድሙ ለሕይወታችን በሚጠቅም መልኩ እንዴት ተረድተን በኑሮ አስማምተን መቀጠልና መጠቀም የምንችልበትን መንገድ ጥሩ አድርገው ስለሚያስተምሩን በእነዚህ ሁለት ተደጋጋፊ ሐሳቦችና ትምህርቶች የምንቀጥል ስለሆነ እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ይመስገን በሉ እስቲ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ረከብናሆሙ ለምእመናን ሰባህያን በነገረ መለኮት ይሰመዩ አማልክተ ይላል ቅዱስ ዲዮናስዮስ በሃይማኖተ አበው። እግዚአብሔርን የሚያመሰግኑና በማመስገናቸው የሚታወቁ ምእመናንን አገኘናቸው። እነርሱ በነገረ መለኮት በቅድስት ቤተ ክርስቲያን ትምህርት አማልክት ይባላሉ። አያችሁት? ምን ይባላሉ? ማንን ይመስላችኋል? ማንን ይመስላችኋል? እኛ። አይገርማችሁም? በዚህ የተገኘን የቅድስት ቤተ ክርስቲያን ልጆች የእግዚአብሔር ቤተሰቦች ቅዱስ እግዚአብሔር ባወቀ እሱ በፈቀደ ምን ብሎናል? አማልክት። አንሰቤ አማልክት አንትሙ ወደቂቀ ልዑል ኩልክሙ። እኔ ግን እላለሁ የሰው ፈቃድ አይደለም፣ እርሱ ራሱ እግዚአብሔር አምላካችን እኔ ግን አማልክት ናችሁ እላለሁ። ሁላችሁም የልዑል ልጆች ናችሁ። ሁላችሁም ልዑል ክርስቶስ ከመቤታችን ስጋና ነፍስን ነፍስቶ ፍጹም ሰው ፍጹም አምላክ የሆነው ጌታችን ልጆቹ ስላደረገን በቅዱስ ፈቃዱ በአባቱ ፈቃድ በእርሱ ፈቃድ በመንፈስ ቅዱስም ፈቃድ ከቅድስት ቤተ ክርስቲያን ከማየ ዮርዳኖስ ማፀነ ዮርዳኖስ አብራ ከመንፈስ ቅዱስ ተወልደን ልጆቹ ሆነን ስለተለየን ምን እላችኋለሁ? አማልክት እላችኋለሁ። እግዚአብሔር የተመሰገነ ይሁን።
የኒህ የጸጋ ማልክት የምእመናን መለያቸው አለ ቅዱስ ዲዮናስዮስ ምስጋና ነው። ማመስገንን እወቁበት፣ የኑሮ ምሬትን አስቀሩበት፣ በቃለ እግዚአብሔሩ ተጽናኑበት። እግዚአብሔር ከሁላችን ጋር ይሁን። ትናንትና ኦርቶዶክሳዊነት የሚለውን የህይወት ልክ የሰብና ደረጃ በታሪካዊ ዳራዎችና በአመለካከት ልዩነቶች ልክ ሰዎች የሚረዱት ቅድስት ቤተክርስቲያን የገለጠችልን እውነት በቅዱሳት መጻሕፍት በአዋልድ መጻሕፍት ማህፀን ውስጥ ታምቆ ያለውን እውነት ለማፍታታት ሞክረን ነገሩን ለመረዳት የጣርንበት መንገድ እንደተጠበቀ ሆኖ ዛሬ ደግሞ የዚሁ ቀጣይ ያስተምሮ መሰረቱን ለማየት ቅዱስ እግዚአብሔር ፈቅዶልናል። ያስተምሮ የትምህርቱ የዚች ቅድስት ቤተክርስቲያንና በክርስቶስ ክርስቲያን የተሰኘንበት ህይወት በአስተምሮ ደረጃ ምን እንደሚመስል እናያለን። ይህን መነሻ በማድረግ የማቴዎስ ወንጌል ምዕራፍ 16 ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ ጴጥሮስ በነገረው ቃል ይህን ሲል ይህን ስጋና ደም አልገለጠልህም፣ ይህን ስጋና ደም አልገለጠልህም። ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ለእርሱ ይሁንና ለቅዱስ ጴጥሮስ ይህን ስጋና ደም አልገለጠልህም ምን ማለት ነው? ከስጋና ደም ከስጋዊ ዕውቀት በላይ የሆነ የመገለጥ ውጤት የሚሆን በቀደመው ትምህርታችን በተነጋገርንበት መሰረት የምስጢሩ አካል በሚሆን ደረጃ ሰው አስቦ ተመራምሮ የሚደርስበትን ሳይሆን እሱ የገለጠውን እውነት ቀጥለን እንደምናየው በማቴዎስ ወንጌል ምዕራፍ 16 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ሰዎች በርቀት የሰውን ልጅ ማን ይሉታል ቀርበው ሳይረዱ ቅረቡ ሀቤሁ ያበር ለክሙ ሳይገለጥላቸው ቀርበው ጣዕሙን አውቀው ማን እንደሆነ ተረድተው በብርሃኑ ከመመላለሳቸው በፊት ጣዕሙ ታይምሩ ከመሄር እግዚአብሔር ቸር እንደሆነ ቀምሳችሁ እወቁ እንደተባሉት ቀርበው ቀምሰው ጣዕሙን ተረድተው በብርሃኑ ተመላልሰው ሳይረዱት በርቀት ስላሉት ሰዎች ጠየቃቸው። ዛሬም የኛ ህይወት በእነዚህ ሁለት ጉዳዮች የሚዳኝ ነው። በውጭ ያሉት ትናንት ስላልነው በርቀት የሚፈርጁትን ጉዳይ ባለማወቅ የሚያነሱትን ሐሳብ እነዚህን አንድ አድርገን እዚህ ያለን የክርስቶስ ቤተሰቦች የቅድስት ቤተክርስቲያን ልጆች ደግሞ እንዴት እንደምንረዳ አምልኳችንን እንዴት እንደምንፈጽም ለመረዳት የምንሞክርበትን ትልቅ ኃይለ ቃልና ምስጢር ነው የምናገኘው። ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቃቸው። ሰዎች ሌሎች እናንተስ ወደ ማለት ሳይመጣ አሁንም ያልኩት ከቅድስት ቤተክርስቲያናችን ውጪ ያሉ እምነቶች የሰውን ልጅ ክርስቶስን የህይወታችን ህይወት የሆነውን በስጋ የተገለጠ አምላክ ማን ይሉታል? አላስተዋላችሁም? የሐሳቦቹ የአባባሎቹ የፍረጃዎቹ ልዩነት ፍጡር ነው የሚሉት አሉ። ሎቱ ስብሐት አማላጅነቱን ብቻ በዚያ ደረጃ ብቻ አሁንም በእርሱ የቀጠለውን የማማለድ የማስታረቅ ስራ ብቻ እያነሱ ዝቅ ዝቅ የሚያደርጉም አሉ። ሎቱ ስብሐት ቅድስት ቤተክርስቲያናችን ራሷ የሆነላት አካሉ የሆነች እቺ ቤተክርስቲያን ግን ማን ትለዋለች ወደ ማለት እስክንመጣ ድረስ ያለውን ማን ይሉታል? ልክ ደቀ መዛሙርቱ በመለሱትን ሰዎች በሚሉት ረገድ እነርሱም አንዳንዱ መጥምቁ ዮሐንስ ነው ይሉሃል። ማን ይሉሃል? መጥምቁ ዮሐንስ ነው ይሉሃል። ተመልከቱ፣ መጥምቁ ዮሐንስ እኮ ከኔ በኋላ የሚመጣው የጫማውን ጠፍር እንኳን ልፈታ የማይቻለኝ ከኔ እርሱ እጅግ ይበረታል፣ እሱ በመጣ ጊዜ በእሳት ያጠምቃችኋል ያለ እኮ ነው። እኔ ፍጡር በሱ የተመረጥኩና በሱ የተላኩ መንገዱን ለማቅናት ጥርጊያውን ለመጥረቅ እንጂ
ከእርሱ የምስተካከል አይደለሁም፣ እርሱ ከኔ እጅግ ይልቃል ብሎ የተናገረው ሆኖ ሳለ ዮሐንስ ነው ይሉሃል አሉት። ሌሎችም ኤልያስ፣ ሌሎችም ኤርምያስ ወይም ከነቢያት አንዱ ነው ይላሉ አሉት። ይሄ በደብረ ታቦር እነዚህ ነቢያት መጥተው ከነቢያት አንዱ ነው ያሉህ ማን ናቸው? የነቢያት አምላክ ክርስቶስ ሆይ አሉት። ከነቢያት አንዱ እንዳልሆንክ እኛን የፈጠርክና ያከበርክ መሆንህን ለመመስከር መተናል ብለው የመሰከሩ ናቸው። ክብር ምስጋና ለእርሱ ይሁን። ደብረ ታቦር ላይ ታስታውሳላችሁ፣ በክብር ሲገለጥ ሙሴና ኤልያስ በቀረቡበት ብርሃነ መለኮቱን ማየት ባልቻሉበት ሁኔታ ይሄ ተረጋግጧል። በእነዚህ ሁሉ የተሳሳቱ ትምህርቶች ክርስትና ስለማይጸናና ክርስትና ስለማይገለጥ ጌታችን መድኃኒታችን ኢየሱስ ክርስቶስ እናንተስ እኔን ማን ትሉኛላችሁ አላቸው። እናንተስ ወደኛ መጥቷል። የሐዋርያት ተከታዮች፣ የቅድስት ቤተ ክርስቲያን ልጆች ትናንት ባነሳነው ሐዋርያዊ መሰረት ሐዋርያዊነትን በቅድስት ቤተ ክርስቲያን ልጅነታችን ገንዘብና የቀጣይነት መሰረት አድርገን ምንኖር ሁላችን አብረን የምንጠየቀው ጥያቄ ነው። እናንተስ የሰውን ልጅ ማን ትሉታላችሁ? አምላክ እንለዋለን በሉኝ እስቲ። አምላካችን ነው የፈጠረን አምላክ፣ ብንጠፋበት ሊያድነን ሰው የሆነ አምላክ፣ የአማልክት አምላክ፣ የጌቶች ጌታ፣ የሚመስለው የሌለ ፈጥሮ የሚገዛ የወደቀበትን ፈልጎ የሚያነሳ ክብር ምስጋና ለእርሱ ይሁን። ማን ትሉኛላችሁ? ስምዖን ጴጥሮስ ነው የመለሰው። ሊቀ ሐዋርያት የምንለው በግል ማንነቱ ያልሆነው ከዚህም የተነሳ ስጋና ደም አልገለጠልህም የተባለው ሊቀ ሐዋርያት ቅዱስ ጴጥሮስ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። ከባህሪ አባቱ ቀዳማዊ ልደትን የተወለደ ስለሆነ ዘመን የማይቆጠርለት ጊዜ የማይወሰንለት ልደት ስላለው የባህሪ ልደት ልጅ በመሆኑ የማያንስበት አብም አባት በመሆኑ ከእርሱ የማይበልጥበት በአብ በወልድ በመንፈስ ቅዱስ ዘንድ ባለች ምስጢራዊ ግንኙነትና አንድነት የሚገለጥበት አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። ሁለተኛ ልደት ዳግማዊ ልደትን ዳህራዊ ልደትን ከመቤታችን የተወለደው ክርስቶስ በእርሱ መገለጥ በዳህራዊ ልደት ቀዳማዊ ልደት ታውቋልና የሕያው እግዚአብሔር ልጅ ክርስቶስ ነህ አለው። ይሄንን ነው። ይህ የክርስትና መሰረት የሆነ ቃል ቤተ ክርስቲያን የምትሰራበት የተሰራችበት ቃል በቅዱስ ጴጥሮስ ሲመሰከር ጌታችን መድኃኒታችን ኢየሱስ ክርስቶስ እውነት እውነት እልሃለሁ ስምዖን ጴጥሮስ ሆይ ይህን ስጋና ደም አልገለጠልህም በሰማይ ያለ አባቴ እንጂ። የምንከተለው ሃይማኖት የቆምንበት ሕይወትና የተሰራንበት ሰውነት ስጋና ደም በገለጠው እውነትና ሰብአዊ ትርክት ላይ የተመሰረተ አይደለም። የሰማይ አባት ልዑል እግዚአብሔር አብ የገለጠው እንደ ዮርዳኖስ በጥምቀት ጌታችን መድኃኒታችን ኢየሱስ ክርስቶስ በደ ዮሐንስ ሲጠመቅ ለውሃው እንዳልመጣ ሲያጠይቅ ተጠምቆም ከውሃው ሲወጣ መንፈስ ቅዱስ በራሱ ላይ ሲያርፍ ከላይ ከሰማያት ድምፅ ሲሰማ የእግዚአብሔር አብ የአምላካችን ከሦስቱ አካላት አንዱ አካል እግዚአብሔር አብ የምወልደው ልጄ ይህ ነው እርሱን ስሙት ያለበት የምወልደው ልጄ ይህ ነው ብሎ ኢየሱስ ክርስቶስን የገለጠው ስጋና ደም ሳይሆን እግዚአብሔር አብ ነው። ልብ በሉ፣ ስጋና ደም አልገለጠው። በስጋና ደም ሳይሆን መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል፣ ካንቺ የሚወለደው እርሱ ቅዱስ የእግዚአብሔር ልጅ ይባላል ብሎ ቅዱስ ገብርኤል ያበሰራት እመቤታችን ቅድስት ድንግል ማርያም ደግሞ ማኅደረ መንፈስ ቅዱስ በሷ ሲሰራ በተገለጠላት ከእግዚአብሔር አብ በመቀጠል
እርሱን ስሙት ያለች እርሷ ናት። በስጋና ደም አይደለም፣ በእግዚአብሔር መንፈስ ተቃኝታ። ክብር ምስጋና ለእግዚአብሔር ይሁን። ስጋና ደም አልገለጠልህም በማለት ለቅዱስ ጴጥሮስ የተነገረው ሕይወት የቆማችሁበት ያስተምሮ መሰረት፣ የጸናችሁበት የሃይማኖት አንድነት ስጋና ደም የገለጠው አይደለም ማለት ነው። ልብ እያላችሁ ነው። ስጋና ደም የገለጠው አይደለም። ስጋና ደም አስቦ የደረሰበት አይደለም። ሰብአዊ እውቀት የሰራው አይደለም። የተገለጠ እውነት እንጂ ከላይ ከሰማይ አባት። ይህን በመናገሩ ቅዱስ ጴጥሮስ ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ስጋና ደም ይህን አልገለጠልህም። በመሆኑም እኔም እልሃለሁ አንተ ጴጥሮስ ነህ፣ አለት ማለት ነው። በዚህችም ማለት ላይ ማንን እሰራታለሁ? ቤተ ክርስቲያኔን እሰራታለሁ። በዚህችም ማለት ላይ ልብ በሉ፣ ምንድነው አለቱ ነው። አለቱ ምንድነው? ቤተ ክርስቲያን የምትሰራበት አለት ቅዱስ ጴጥሮስ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ያለበት እምነት ሃይማኖት ማለት ነው። ይህን ሃይማኖት ይዞ በመኖር የቤተ ክርስቲያንነት እውን ይሆናል። ለአብያተ ክርስቲያናት ወገኖቼ በስም ብቻ መቅረት አለ። ምን ተስኖት ተብሎ እንደሚጠራ ሰው አይነት፣ ምን ይችል ተብሎ እንደሚጠራ ሰው አይነት፣ የሚችለው የሚቋቋመው የሌላ አይነት ተደርጎ ታስቦ ሰውየው ምንም የማይችል ሆኖ እንደሚገኘው አይነት እንደ ቅድስት ቤተ ክርስቲያናችን ሌሎች ብዙዎችም ምን ተብለው ይጠራሉ? እኛም እኮ ልምድ አለን አይደል? የካቶሊክ ቤተ ክርስቲያን ማለት ያፋችን ልማድ ነው። የፕሮቴስታንት ቤተ ክርስቲያን ማለት ልማድ ነው። ግን ምን እየተማር ነው? የቤተ ክርስቲያን መሰረቷ፣ የቤተ ክርስቲያን ቤተ ክርስቲያንነቷ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ በሚለው ሃይማኖት ጸንታ መሰረቷን ይዛ በክርስቶስ አምላክነት ፍጹም ሰውነት አምና በተዋህዶ ሕይወት ስትኖር ቤተ ክርስቲያን ናት። እግዚአብሔር የተመሰገነ ይሁን። ይህች ቤተ ክርስቲያን ናት በተዋህዶ መሰረት ላይ የጸናች። ይህች ቤተ ክርስቲያን ናት ክርስቶስ ራሷ የሆነላት፣ እርሷም አካሉ የሆነች። በዚህ አማናዊ ትምህርትና ርቱ ሃይማኖት ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ ጴጥሮስ እንዳለው የመንግስተ ሰማያትን መክፈቻ እሰጥሃለሁ፣ ለሁሉ አይደለም እንዳልኩት ለዚች ቤተ ክርስቲያን ካህናት የመንግስተ ሰማያት መክፈቻ ቁልፎች የተሰጣት። ልብ እያላችሁ ነው። የካህናቱ ስልጣን አማናዊው ስልጣነ ክህነት ምስጢራትን አማናዊያት አድርጎ የሚያስቀጥለውና የሚፈጽመው ስልጣን፣ በዚህ ስልጣን ብቻ ስንጠመቅ የምንለወጥበት የእግዚአብሔር ልጆች የምንሆንበት፣ ከስጋዊነት ወደ አቅሌሲያዊ ሰውነት ወደ ቤተ ክርስቲያን ልጅነት የምንለወጥበት፣ ይህ ሁሉ የተደረገላት እቺ ብቸኛና አማናዊቱ የኦርቶዶክስ ተዋህዶ ቤተ ክርስቲያን ናት። ያን ጊዜም ጌታችን መድኃኒታችን ኢየሱስ ክርስቶስ ያለ ጊዜው ለሁሉ የማይሆነውን ይሄን የታወቀ እውነት ደቀ መዛሙርቱ ለማንም እንዳይነግሩ አዘዛቸው ይላል። ለማንም እንዳይነግሩ። እነርሱ ግን ስጋና ደም ባልገለጠው ሰው ባልሰራውና እንደ ሁኔታው በማይቀያየረው በዚህ አማናዊ ትምህርት ርቱ ሃይማኖት ጸንተው እንዲኖሩ ሲነግራቸው ሲመክራቸው፣ ይህን ያስተምሮ መሰረታችን የኦርቶዶክሳዊነት መገለጫችን አድርገን ያዝን ማለት ነው። ልብ በሉ። የተዋህዶ ሃይማኖት የቅድስት ቤተ ክርስቲያን ቤተ ክርስቲያንነት አማናዊት ቤተ ክርስቲያን የመሆን መሰረት፣ በዚህ አማናዊነትና የቅድስት ቤተ ክርስቲያን እውነትነት የስልጣነ ክህነት አማናዊነት፣ በዚህ የሚፈጸሙ ምስጢራት ድነት የሚያስገኙ መሆን፣ ድነት የሚቻለው በቅድስት ቤተ ክርስቲያን ውስጥ ብቻ ነው እንድንል መሰረት ይሆነናል። እዚህም እዛም ብሎ መዳን አይቻልም ማለት፣ ሰው በጠራን ሁሉ ተገኝተን መዳን አይቻልም ማለት። መዳን በማን? በጌታችን በመድኃኒታችን በኢየሱስ ክርስቶስ ሆኖ
መዳን የት ተብሎ ቢጠየቅ በቅድስት ቤተ ክርስቲያን ውስጥ ብቻ የሚል መልስ ይሰጠዋል። ይሄን አስተምሮ ይሄን ሃይማኖትና እውነት ይዘን እስከ ዛሬ ለመቀጠላችን ለመጽናታችንና የታሪካዊ ጅማሯችን መሰረት ደግሞ በምን ይታወቃል? ኢትዮጵያዊ ጃንደረባ ቅዱስ ባኮስ ሊሰግድ ወደ ኢየሩሳሌም በሄደ ጊዜ እግዚአብሔር መንፈስ ቅዱስ ፊልጶስን ወደ እርሱ ልኮ መጽሐፈ ኢሳይያስን ትንቢተ ኢሳይያስን በሚያነብበት ጊዜ ለመሆኑ የምታነበውን ግን ታስተውለዋለህን ብሎ እንዲጠይቀው አደረገው። ኢትዮጵያዊ ጃንደረባ እንዲህ ብሎ መለሰ። በኢትዮጵያዊ ጃንደረባ ኢትዮጵያውያን መጽሐፍ ቅዱስን እንዴት ነው የሚያነቡት የሚለው ሊታወቅና ሊረዳ ይችላል። ልብ በሉት። የሚነግረኝ ሳይኖር የሚያስረዳኝ ሳይኖር እንዴት አስተውለዋለሁ ብሎ ፊልጶስን ወደ ሰረገላ ወጥቶ የእግዚአብሔርን ቃል እንዲነግረው እንዲተረጉምለት ጋበዘው። ፊልጶስም ከነቢያት ትንቢት ጀምሮ ስለ ኢየሱስ የሆነውን ሁሉ ነገረውና ኢትዮጵያዊ ጃንደረባ በሐዋርያት ሥራ ምዕራፍ 8 ቁጥር 26 ጀምሮ ታሪኩን የምታገኙት ይሄ ልዩ ሰው የእግዚአብሔርን ነገር በቅዱስ መንፈስና በፊልጶስ ትምህርት ተረድቶ አመነ ይላል። እንዲህ ብሎ በመናገር ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ። እስቲ በሉ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ። ይሄ ማለት ቅዱስ ጴጥሮስ ጌታችን ለጠየቀው ጥያቄ መልሶ ስጋና ደም አልገለጠልህም በሰማይ ያለ አባቴ እንጂ ካለው ያ መሰረታዊ ቃል ጋር አንድና ያው ነው። በመሰረታዊ ይዘት ቅዱስ ጴጥሮስ የመሰከረውን ኢትዮጵያዊ ጃንደረባ መሰከረ ማለት ነው። የዚህ ነገር ትልቁ ፋይዳ ምንድነው? ያልተለወጠ ያልተቋረጠ ያልተበረዘ እውነት ከቅዱስ ጴጥሮስ የጀመረው ትምህርት ለኢትዮጵያውያን ደረሰ ማለት ነው። ተመልከቱት የእግዚአብሔርን ጥበብ፣ የቅዱስ መንፈስን አሰራር። ይሄ ጃንደረባ ቀደምት የቤተ ክርስቲያን ታሪክ ጸሐፊዎች፣ ቀደምት የቤተ ክርስቲያን ቅዱሳን አባቶች ሁሉ እንደመሰከሩት ለኢትዮጵያ ሐዋርያዊ ሆነ፣ ሐዋርያዋ ሆነ። ቅዱስ ኢሬኔዎስ እንዳለው ለኢትዮጵያ ኢትዮጵያዊ ሐዋርያ ተሰጣት። ከሱ ቀጥለው የመጡ እርሱ የተቀበላቸውና በምድረ ኢትዮጵያ ያስተማሩ እንደ ቅዱስ ማቴዎስ እንደ ቅዱስ በርቶሎሜዎስ አይነት ሐዋርያት ያሉ ቢሆንም እሱ የመጀመሪያውን የወንጌል ብስራት የመሲሁን መምጣት ብስራት አበሰረ ለኢትዮጵያውያን። እግዚአብሔር የተመሰገነ ይሁን። ያልተለወጠ ያልተበረዘ ያልተቋረጠ እውነት ለኢትዮጵያውያን ደረሰ ማለት። ከላይ ያነሳነው ትምህርትና ምስክርነት ትምህርተ ተዋህዶ ነው፣ ሃይማኖተ ተዋህዶ ነው። የተዋህዶ ሕይወት እንደዚህ ነው የሚመሰከረው እያልኳችሁ ነው። እንደ ቅዱስ ጴጥሮስ አንተ ክርስቶስ ያው እግዚአብሔር ልጅ ነህ በማለት እንደ ኢትዮጵያዊ ጃንደረባ ቅዱስ ባኮስ የኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ በማለት የእግዚአብሔር ልጅነቱን በማመን የድንግል ማርያም ልጅነቱን በማመን ከሁለት አካል አንድ አካል በተዋህዶ ያከበረን መሆኑን በማመን ኦርቶዶክሳዊ ተዋህዶ ማንነት ይሰራል ማለት ነው። እግዚአብሔር ይስራን። ይህን መሰረት በማድረግ ቅዱሳን አባቶቻችን ሲያስተምሩ ወአካሉ ለወልድ ሱታፌነ አሉ። እንደው የሚደንቅ ምስጢር ነው ወገኖቼ። ይህ አእምሮ እንዴት መሸከም ይችለው እንደሆነ ባናውቅም ተመልከቱት እግዚአብሔርን ጥበብ። የወልድ አካል አለ ይሄ ቅዱስ አባት፣ የወልድ አካል እኛን ለማዳን ሰው የሆነው ቃል አካል ከሁለት አካል አንድ አካል የሆነው እርሱ ኢየሱስ ክርስቶስ እግዚአብሔር ያሳያችሁ ዘመዳችን ሆኗል። ምናችን ሆኗል? ዘመዳችን ሆኗል። ምክንያቱስ ቃል ወረደ፣ ከድንግል ማርያም ስጋና ነፍስን ተዋሃደ። ያ ስጋና ነፍስ እንደኛ ያለ ባህሪ ነው። ከኃጢአት በቀር በኃጢአት የሚከሰው የለም። ስሙ የተመሰገነ ይሁን። ስለ ኃጢአት የሚወቅሰው የለም። ከኃጢአት በቀር እንደኛ ፍጹም ሰው ሆነ።
ባህሪያችንን ገንዘብ አደረገ። ስጋነ ነሳ ወመንፈሶ ቅዱስ ወሀበነ ስጋችንን ነስቶ የእርሱ ገንዘብ አደረገና የእርሱ የሆነውን ደግሞ በቅዱስ መንፈሱ ሰጠን። አይገርምም? እንደሄ ምስጢር እንዴት ባለ መንገድ እንደተሰራን እንዴት እንደከበርን ያ የወደቀ በኃጢአት የተጣለ ከእግዚአብሔር ፊት የሸሸ ከህብረቱ የወጣ መንፈሳዊ ድህነት መንፈሳዊ አቅመቢስነት የገጠመው የሰው ልጅ በእግዚአብሔር ቸርነት ከወደቀበት ተነሳ። ስጋነ ነሳ ወመንፈሶ ቅዱስ ወሀበነ ንስር ከላይ ቅንጣት ስጋ አይቶ እንደሚወርድ ተምዘግዝጎ ወርዶ የወደቀውን የሰው ስጋ አነሳው፣ እስከ ራሱ ክብር ድረስ አደረሰው። ወረሰየነ ሮያነ ምስሌሁ ከራሱ ጋር አስተካከለን። እንዴት ነው የምንረዳው? ኧረ ከባድ ነው። ኧረ እግዚአብሔር ይግለጽልን። በዚህ ተሰርተን ልንኖርበት ካልቻልን የሚመጣውን ጉዳት በማወቅ ነው። ኧረ ኦርቶዶክሳዊ ተዋህዶ ህይወትን፣ ኧረ ኦርቶዶክሳዊ ተዋህዶ ሃይማኖትን እንወቀው፣ እንኑረው፣ እንጠቀምበት በሚል በዚህ ትምህርት ልንገናኝ እግዚአብሔር ፈቃዱ ሆኖ ሊያስተምረን የወደደው። እስመ አሐዱ ውእቱ እምክሌቱ መለኮት ወትስብእት ህቡረ ወረሰዮሙ አሐደ ለክልኤሆሙ አለ። የወልድ አካል ግን ከኛ ጋር ተዛምዷል። ከተዋሃዱ ከመለኮትና ትስብእት ከሁለቱ አንድ ሆነዋልና የድነታችን መሰረትም ይህ ነውና ሁለቱንም አንድ አድርጓቸዋልና። ሃይማኖተ አበው ዘጎርጎርዮስ ገባሬ መንክራት ለሚያነበው በዝርዝር የሚያስረዳው ሐሳብ ይህ ነው። እንዴት እንዳከበረን፣ እንዴት ከፍ ከፍ እንዳልን፣ እንዴት ቅዱስ እግዚአብሔር በቸርነቱ በረዴቱ እንዳነሳን። ይህ ተዋህዶ አምድ የሚባለው የተዋህዶ መምህር ንስጥሮስን በጉባኤ ተከራከረው፣ ኑፋቄውን የረታው፣ ይህን ሃይማኖት ያጸናው ቅዱስ ቄርሎስ ዘእስክንድርያ ደግሞ የስግው ቃል አንድ ባህሪ በተዋህዶ በሚለው ትምህርቱ ስግው ቃል ስጋ የሆነ ቃል የዮሐንስ ወንጌል ቃል ስጋ ሆነ እንደሚለው ዮሐንስ 1:14 ላይ እንደሚገኘው ለንስጥሮስ ሁለት ባህሪ ኑፋቄ የተሰጠ መልሱ ምን ይላል? ቅዱስ ቄርሎስ የንስጥሮስን ኑፋቄ አደገኝነትና የድነታችን ጸር መሆን ሲናገር ነው። ከተዋህዶ እምነት አንዲት እርምጃ ፈቀቅ ማለት፣ አንዲት ጥርጥር በህይወት ውስጥ መያዝ፣ እንደዚህ ይሆን እንዴ ብሎ መወላወል፣ ወደ ተጠሩበት ሁሉ መሄድ፣ ከኛ እጅግ በጣም ያነሱ ቤቶችን መቀላወጥ፣ ድነትን በቀላሉ ማጣት ነው። ወገኖቼ ከዚህ ይጠብቀን። እግዚአብሔር ለኛ ወዶ ፈቅዶ ካዘጋጀልን ርስት መውጣት ነው። በፈቃድ ከእግዚአብሔር ቸርነት መለየት ነው። የመሰለ ሁሉ እውነት አይደለም። የሚያብረቀርቅ ሁሉ ምን አይደለም? ወርቅ አይደለም። ክርስቲያን ነኝ ክርስትና ቤተ ክርስቲያን ያለ ሁሉ እውነት አይደለም። እውነቱን እየተነጋገርን ነው። እግዚአብሔር ይግለጥልን። ክርስቶስ የእግዚአብሔር ቃልና የሰው ልጅ ኢየሱስ ክርስቶስ በሚል ከተከፈለ ይላል ማለት ከተዋህዶ ሃይማኖት ከወጣ ሁለት ባህሪ ነው ካለ፣ አንደኛ ከድንግል የተወለደው ማን ነው? ቃል ነው? ስጋ ነው? ምንድነው ምን መልሰው? ከድንግል የተወለደው ማን ነው? ከከፈል ነው። ሁለት ባህሪ ካደረግ ነው። ቃል ለብቻ ስጋ ለብቻ ከተው ነው። በተዋህዶ ካላሰብ ነው ካልተረዳ ነው ከድንግል የተወለደው ማን ነው? ንስጥሮስ እንደዚህ አስቦ ነው የካደው። ከዚህ ይጠብቀን። ምን አለ? ባህሪ መለኮት ከሰው ባህሪ ጋር ሊዋሃድ ስለማይችል ማርያም የወለደችው በሱ አነጋገር ሰውን ብቻ ነው አለ። እግዚአብሔር ይጠብቃችሁ ከዚህ ንፋቄ። የወለደችው ሰውን ብቻ ነው፣ በአምላክነቱ አልወለደችውም። ቅዱስ ቄርሎስስ አምደ ተዋህዶ የቅድስት ቤተ ክርስቲያን ሁነኛው መምህርና ቅዱስ አባት ድንግል ማርያም የወለደችው ቃል በስጋ ተዋህዶ ነው። ስለዚህ ወላዲተ አምላክ እንላታለን። ማን እንላታለን? ወላዲተ አምላክ እንላታለን። ወላዲተ አምላክ ስንላት
በዚህ አባባል ውስጥ ልጇ አምላክ እንደሆነ አምነንና አምላክነቱን አረጋግጠን ነው። ነገረ ማርያም የነገረ ክርስቶስ መክፈቻ በር ነው። ያለ ነገረ ማርያም ያለ እመቤታችን ነገረ ክርስቶስ ግልጽ አይሆንም። ያለ ተዋህዶ ነገሩ አይዋሃድም። አንደኛ ከድንግል የተዋሃደው ማን ነው ልንል ነው ከከፈል ነው አለ። እውነትም ምስጢሩ ይዛባል። ሁለተኛ የተሰቀለው ማን ነው? ማን ነው የተሰቀለው? ተሰቀለ ማለት አዳነን ስላለው ከነገረ ድነት ስለሚገናኝ ከከፈል ነው በባህሪ የሰውነቱ ባህሪ የመለኮቱ ባህሪ ብለን ከከፈል ነው ከተዋህዶ ከለየ ነው። የተሰቀለው ስጋ ቢሆን ሩቅ ብሲ ለራሱ እንጂ ለሌላው ሊተርፍ አይችልም። ተራ ሰው ይሆናል። መለኮት ያልተዋሃደው እንደማንም ሰው ለራሱ ቢሞት እንጂ ሞቱ ሞትን የሚያጠፋ ሞቱ እኛን ነፃ ሊያወጣ የሚችል አይደለም። ስለዚህ ወደ ሁለተኛ አማራጭ መለኮት ነው የተሰቀለው ብንል ለመለኮት ምን አይስማማው? ሞት አይስማማው። ስለዚህ መለኮት በተዋህደው ስጋ ሞተ መለኮት በስጋ መለኮት ሞተ በስጋ ብለን እኛን ሊያድነን የሚችለውን እግዚአብሔር ቃል መለኮት በስጋ ሞተ እያለን ተዋህዶውን እንመሰክራለን ማለት ነው። እግዚአብሔር ይግለጥላችሁ። ታላቁ የድነታችን መሰረት ይሄ ስለሆነ ያዳነንስ ማን ነው? ማን ነው ያዳነን? ከሁለቱ ባህሪ የትኛው ነው ብንል ቃል በስጋ ተዋህዶ በመስቀል ላይ ተሰቅሎ ደሙን አፍሶ ከጎኑ በወጡት ደምና ውሃ በደሙ የምስጢረ ቁርባን የስጋ ወደሙን ምስጢር መስርቶ በውሃው ምስጢረ ጥምቀትን ልጅነታችን የሚገኝበትን ሕይወት ሰጥቶ ልጆቹ ያደረገን ያዳነን እርሱ ነው በተዋህዶ። ክብር ምስጋና ለእርሱ ይሁን። ይህን ለመመለስ ቅዱስ ቄርሎስ በእመቤታችን ወላዲተ አምላክነት ላይ ማመን ያስፈልጋል። በእመቤታችን ወላዲተ አምላክነት ላይ ማመን ያስፈልጋል። ከእመቤታችን የተወለደው ዘላለማዊ ቃል ከስጋ ተዋህዶ ነው። በአንድ አካልና አንድ ባህሪ ያለ መከፈል፣ ያለ መለየት፣ ያለ መቀላቀል፣ ያለ መለወጥ ፍጹም አምላክ ፍጹም ሰው የሆነው ክርስቶስ ነው። የመጀመሪያው ያለ መለየት ተዋህዶን ወይም ሰውን ለማዳን አንዱ ባህሪ ካንዱ አልተለየም። ንስጥሮስ እንዳሰበው ያለ መቀላቀል ለመዋሃድ በሚሆን ሁኔታ መለኮት ባህሪውን ከትስብእት ከሰው ባህሪ አላቀላቀለም። በሁለቱ የተአቅቦ ምስጢር መለኮት ባህሪ መለኮትን ጠብቆ ትስብእት ባህሪ ትስብእትን ጠብቆ እግዚአብሔር ባወቀ ታላቅ ምስጢር ከሰው አእምሮ በላይ በሆነ ታላቅ እውነት ቃል ስጋ ሆነ። በተዋህዶ ያለ መቀላቀል ያለ መለወጥ ከራሱ ባህሪ ጋር ለማዋሃድ ስጋን አልለወጠውም። ባህሪያችን እንደተጠበቀ ነው። በዚህ መንገድ ፍጹም አምላክ ፍጹም ሰው ሆነ ክርስቶስ። ክርስቶስ ከተከፈለ ከእርሱ ባህሪ ጋር እኛ አልተዋሃድንም ነው። ክርስቶስ ከተከፈለ ባህሪ መለኮት ከባህሪ ትስብእት ከተለየ ከባህሪ መለኮቱ ጋር ባህሪያችን አልተዋሃደም፣ አልዳንም ማለት ነው። ስለዚህ ተዋህዶ የድነት መሰረት ነው። ምክንያቱም በተለያየ አጋጣሚ ቅዱሳን አባቶቻችን እንዳስተማሩት በጉባኤ ኤፌሶን በጉባኤ ቁስጥንጥንያ ያልነሳውን አላዳነውም። የእኛን ባህሪ መንሳት ትልቁ ምስጢሩና ትርጉሙ ከመዳን አንጻር ስለሆነ ከንስጥሮስ ጋር በዚሁ ክፍለ ዘመን የተነሳው ሌላ ትልቅ መናፍቅ አውጣኪ የሚባል ነው። ማን? አውጣኪ የሚባለው መናፍቅ ነው። መግቢያችን ላይ ሳይረዱን እንዲህ ናችሁ ይሉናል ያልኳችሁ ወገኖች ነበሩ አይደለ? ታስታውሳላችሁ? ሳይገባቸው ትቀላቅላላችሁ፣ ከክርስትናው አስተምሮ ትወጣላችሁ፣ ወደ ኋላ ትቀራላችሁ፣ ብዙ እንደሚሉን አንስተን ነበረ። ለነዚህ ማሳያ የሚሆነው አንዱ ከአውጣኪ ጋር የተገናኘው ነገር ነው። አውጣኪ የክርስቶስ አምላካዊ ባህሪ የሰውነትን ባህሪ አጥፍቶ ነው ብቻውን የቀረው ይላል። አንድ ባህሪ የሆነው የሰውነትን ባህሪ አጥፍቶ ነው። የተጠቀመው አመክንዮ ምንድን ነው? አመክንዮ
በግንኙነት ጊዜ የሚበልጥ ባህሪ የሚያንሰውን ይውጣል ይመጣል ነው። የሚገዝፈው ትንሹና ደካማውን ይውጣል ያጠፋል ነው። ከሰው ባህሪ የማን ባህሪ ይበልጣል? የማን ይበልጣል? የእግዚአብሔር የመለኮት ባህሪ። ስለዚህ የሚበልጠው መለኮት የሚያንሰውን የሰው ባህሪ አጥፍቶታል፣ ውጦታል፣ መጦ ብቻውን አስቀርቶታል፣ ብቻውን ቀርቷል። አንድ ባህሪ ለአውጣኪ እንዲህ ማለት ነው። እስካሁን ምን አለን? አንድ ባህሪ እያልን የተዋህዶ እምነታችንን መሰረት እየተነጋገርን መተን አንድ ባህሪ በአውጣኪ ቁመና ልክ ሲገለጥ ግን ኑፋቄ ነው እያልን ነው። ልብ እያላችሁ ነው። ልዩነቱ ምንድነው ለሚል ወገን የኛ ጴጥሮሳዊ ምስክርነት የኛ አማናዊ የተዋህዶ መሰረት አንድ ባህሪ በምን በተዋህዶ በሉስቲ አንድ ባህሪ በተዋህዶ አንድ ባህሪ ተዋህዶ የምትለዋ መሰረታዊ እውነት ከሌለች አንድ ባህሪ ብቻዋን ለአውጣኪያዊነት የማጋለጥ ትልቅ አደጋ ታመጣለች። ስለዚህ የተማርነው ትምህርት መሰረቱ ቅዱስ ጴጥሮስ የመሰከረው በኢትዮጵያዊ ጃንደረባ የተመሰከረው እውነት የሚለው ከሁለት ባህሪ አንድ ባህሪ በተዋህዶ። ለዚህ ነው ሃይማኖታችሁ ምንድነው ባልኩ ጊዜ ትናንት ምን አላችሁኝ? ኦርቶዶክስ ተዋህዶ። ተዋህዶ እንዴት ነው? እነዛ አራቱ የታቅቦ ምስጢራት። ነገር ግን አንድ ባህሪ እንዴት ነው? በተዋህዶ። እንደ ቄርሎስ የክርስቶስ እውነትና ሰውነት እውነትና የታመነ ነው። ያልጠፋ ያልተዋጠ ያልተመጠጠ ባህሪ ትስብእት በክርስቶስ ባህሪያዊ አንድነት በተዋህዶ ሰውነት ውስጥ አለ። መለኮትም ትስብእትም በባህሪ ትስብእት ከኛ ጋር አንድ ነው። ትልቁ ትምክህታችን ነው። በነገራችን ላይ የሚመካ ቢኖር በዚህ ይመካ። ሁለተኛ ሰው አድርጎ ሲሰራን ከእርሱ ጋር በተዋህደ ደረጃ ከፍ ሲያደርገን ስሙ የተመሰገነ ይሁን። ቅድም ብየዋለሁ እኮ ከወደቅንበት አንስቶ ከራሱ ጋር ሲያስተካክለን መጀመሪያ በአርአያው በአምሳሉ ሲፈጥረን የከበርንበት ክብር ምንትኑ ይከብር እምዝንቱ ክብር ዋይ ምክ ያቢ እምዝንቱ ትምክህት ቅዱስ ጎርጎርዮስ ዘኑሲስ። ከዚህ የሚበልጥ ክብር ምንድነው? በምንድነው ግን ሰው የሚከብረው? በምንድነው ራሱን የሚገልጠው? በምንድነው ከፍታውን የሚያውቀው ብንል እኮ የሰው ልጅ ክብሩ የሰው ልጅ ከፍታው በእግዚአብሔር አርአያ በእግዚአብሔር አምሳል መፈጠሩ ነው። ከዛ ደግሞ በኃጢአት ቢወድቅ በክርስቶስ መነሳቱ ከባህሪ መለኮት ጋር መዋሃዱ ነው። እኛናታችን እኮ በእርሱ ዘንድ አለ። አይገርማችሁም? ከእርሱ ጋር ተዋህዶ አለ። ባህሪያችን ከብሯል። ባህሪያችን ከፍ ብሏል። አንዳንድ ጊዜ ክብሩን ያወቀ ሰው የማይመጥነው ስፍራ ከመገኘት ራሱን ያቅባል፣ ይጠነቀቃል። ካላወቀስ ባልገባው ባልተረዳው የትም ሊገኝ ስለሚችል የዚህ ነገር ወሳኝነት ከዚህ አንጻር ነው። ኢትዮጵያዊው ሊቅ ዳግማዊ ቄርሎስ የተባለ አባ ጊዮርጊስ ዘጋስጫም ስጋ ወነፍስ አጽሞ ደም ጸጉሩ አስራው ዘነሳይ ከምን ሰው የሚያሰኙ የባህሪ ጉዳዮችን ሁሉ ከርሷ አነስተ ሰው የሆንከው ይህንንም ከመለኮት ጋር ያዋሃድከው በአራቱ የታቅቦ ምስጢራት ብሎ ያነሳነውን በማንሳት የተደረገልን ትልቅ ክብርና ያገኘነውን ድህነት ይነግረናል። እርሱ ነው ስጋችንን የለበሰ ከመቤታችን ቅድስት ድንግል ማርያም ነስቶ። ወደ ማጠቃለያ ላምራችሁና ከመቤታችን ነስቶ ስንል የድነታችን መሰረት የሃይማኖቱን ያስተምረውን እውነት ባወቅንበት ልክ ደግሞ ምክንያት ማግኘትም ተገቢ ነው። ምን ማግኘት? የድነት ምክንያታችን ማናት? የድነት ምክንያታችን ማናት? ድንግል ማርያም፣ እመቤታችን ቅድስት ድንግል ማርያም። ከእመቤታችን ቅድስት ድንግል ማርያም ስጋን ለመንሳት መልአኩ ቅዱስ ገብርኤልን ልኮ እግዚአብሔር አምላክ ሁሉን የሚችለው ጌታ ፈቃዷን ጠየቃት አይደለም? ደስ ይበልሽ እያለ 3 ጊዜ ተማጸናት አይደለም? ፈቃድሽ ይሁን ይኩነኒ እስክትል ድረስ ጠበቃት አይደለም? አታስተውሉ? ይሄን ሁሉ ማለት ነው። እርሷም በእነዚህ ነገሮች ሁሉ መሃል
እንዴት ይሆንልኛል እያለች ጠየቀች። እናቷ ሔዋን እንዴት ይሆናል ብላ ባለመጠየቋ ወድቃ ነበርና ተመሳሳይ ውድቀት በኔም በልጅ ልጆቼም እንዳይመጣ በክርስቶስ በኩል የሚሆነውን አውቃ እንዴት ይሆናል ወንድ ሳላውቅ ይህ እንዴት ይሆናል እያለች ጠየቀች። ቅዱሱ እግዚአብሔር መልአክም አልቦ ነገር ዘይሳኖ ለእግዚአብሔር የሚሳነው ነገር የለም ማለት። ያን ጊዜ እመቤታችን እንደ ቃልህ ይሁንልኝ አለች። ምን መሰላችሁ? ይሄ ቃል ሰው ከእግዚአብሔር ተጣልቶ ከረዴቱ ርቆ በአጭር ቃል ሲነገር አምላኩን ፍጡሩ የሰው ልጅ እምቢ ብሎ ነበርና በሔዋን አማካይነት በአዳም አማካይነት ዳግማዊት ሔዋን እመቤታችን ሁላችን ወክላ እኔ ከእናንተ ጋር ልሆን ነው። ያለ ፈቃድ ድህነት የለም። በፈጠርኳችሁ ጊዜ የሰጠዋችሁ 3 ድንቅ ስጦታዎች አሉ። አንዱና ትልቁ ፍቅር ነው። ሁለተኛው ዕውቀት ነው። ሶስተኛው የእግዚአብሔር ጸጋ የሚገለጥለት አሁን እየተነጋገርንበት ያለነው ፈቃድ ነው። ከነዚህ ነገሮች ውጪ ድነትም ጉዳትም የለምና ሶስቱ የተባበሩበትን ሲጠይቃት የሰው ልጆችን ሁሉ ወክላ እመቤታችን ምን አለች? እንደ ቃል እንደ እግዚአብሔር ቃል አልነበረም። የሰው ልጅ እንደ ሰይጣን ፈቃድ ነበር የሚመላለሰው። ሁሉ አረየ ወቡራ አለወ ነው። ሁሉ በድለዋል። ሁሉ ከእግዚአብሔር ፈቃድ ወጥተዋል። በአንደበታቸው ይራገማሉ፣ ክፉ ይናገራሉ፣ ምግባራቸው የከፋ ሆኗል። በዚህ ሰዓት ላይ እግዚአብሔር ፈልጎ ያገኛት ብቸኛ ተመራጭ እመቤታችን ከእግዚአብሔር ፈቃድ ጋር ፈቃዷን አስማምታ በየዕለት የምንሰማው ቋንቋችን ሐሳቧ እንደ አምላክ ሐሳብ ነው፣ መልኳ እንደ አምላክ መልክ ነው በሚለው መሰረት እንደ ቃል ይሁንልኝ ባለች ጊዜ የሰው ልጅ ፈቃድ ከእግዚአብሔር ፈቃድ ጋር ተስማማ። አምላክ ለመጸነስ የሰውን ልጅ ፈቃድ በእመቤታችን አማካይነት አገኘ ነው። አያስገድድምና ፈቃድ ሰጥቷልና ለሰው ልጅ ምርጫ ሰጥቷልና ለሰው ልጅ ምርጫው የሰው ልጅ በእመቤታችን አማካይነት ከእግዚአብሔር ጋር ሆነ። በዚህ ምክንያት ከሌሎች ትልልቅ ምክንያቶች ጋር የድነታችን ምክንያት የምንላት እመቤታችን አምላክ የሚዋሃደው ንጹህ ሥጋ ለመለኮት ተዋህዶ አቀረበች። በዚህ ምክንያት እኛ ዳን። ላዳንን አምላክ እሷ ምክንያት ሆነች። እነዚህን ሁሉ ባለማወቅ በርካታ ምዕራባውያን የአውጣኪ ወገኖች ብለው ይጠሩናል። እኛ የማን ወገኖች ነን ብለን ብንጠይቅ በዚሁ ብንጨርስ እኛማ ወገንነታችን፣ እኛማ ዝምድናችን፣ እኛማ አንድነታችን ከማን ነው ቢባል አንተ ክርስቶስ ያው እግዚአብሔር ልጅ ነህ ካለው ከማን? ከቅዱስ ጴጥሮስ። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ካለው ከኢትዮጵያዊ ጃንደረባ ከቅዱስ ባኮስ። ሃይማኖታችን ያስተምሮ መሰረቱ ይህ ነው። ተዋህዶ የድነት መሰረትነቱ እንደዚህ ነው። በዚህ ትምህርታችን ላይ ይህ እውነትና ይህ ሃይማኖት ርቱ ማንነትና ኦርቶዶክሳዊ ሰብና ለድነታችን የሚሆነው ለመጨረሻው ተስፋ መንግስተ ሰማያት ለርስታችን የሚያበቃንና እግዚአብሔርን የምንመስልበትን የሱታፌ አምላክ ደረጃ የሚያስገኝልን እንዴት ነው ብንል በዚህ በተማርነው በዚህ ስጋና ደም ባልገለጠው በዚህ ቅዱሳኑ በመሰከሩት ሃይማኖት እውነት ላይ እስከ መጨረሻው አቅታ ድረስ ጸንተን በመኖር ነው። እግዚአብሔር ቅዱስ ፈቃዱ ይሆንልን። በሃይማኖት ያጽናን። የተማርነውን በስራ ትርጉመን በሕይወት ተጠቅመን ለክብር እንድንበቃበት ያድለን። እመቤታችን ቅድስት ድንግል ማርያም በአማላጅነቷ አትለየን። ቅዱሳን መላእክት ይጠብቁን። ቅዱሳን አባቶቻችን በበረከት ከሁላችን ጋር ይሁኑ። ወስብሐት ለእግዚአብሔር። ይቆየን።